ሰላም ሰላም ቤተሰብ ለበዓላችን አዋዜ ሰርተናል። እስቲ ወደ ስራው ነይ ቤተሰቦች። አዋዜ የምንሰራበትን እንግዲህ እንደዚህ የምታዩት እኔ የሀበሻ ሽንኩርት ነው የተጠቀምኩት። ነጭ ሽንኩርት፣ ዝንጅብል፣ እርጥብ በሶ ብላ እንዲሁም ደግሞ መጠነኛ የደረቅ የእንስላል ፍሬና ጤና አዳም ፍሬ ወቀጥ አድርጎ በመጨመር ይሄ እንደምታዩት እርጥብ በሶ ብላ ነው። ጣዕምም ሰጪ ነው። በተደጋጋሚ በማጠብ በማጽዳት ውሃውን በደንብ አንተክትኮ መጠቀም ነው። የተለያየ ከደረቅ ቅመማትን ደግሞ ከዋናው በርበሬ ጋራ እናየዋለን። ቤት የተዘጋጀ በርበሬ ነው። በቆንጆ ሁኔታ የተቀመመ ቀይ ቀላ ያለ ቆንጆ በርበሬ ነው። እንዲሁም ደግሞ ሚጥሚጣም ጣዕም ይሰጥልናል። ለብለብም ሲያደርግ ያው ጥሬ ስንበላ ለሆድም ቆንጆ ነው። በአብዛኛው የምናምንበት ነው። የሚዘጋጀውም ተጨማማሪ ነገሮች አብረው ሲሄዱ ጣዕም ሰጪ ነው። ይሄ ያው ስናፍጭ ነው። ለግሳትም ለልዩ ልዩ ጣዕምም ይሆናል። እንደየፍላጎታችንም በዛም ማድረግ እንችላለን። እንዲሁም ደግሞ መጠነኛ ጨው እንጨምራለን። ኮረሪማም አለ ብለን የምንለውን ቅመማ ቅመም መጠቀም እንችላለን። ሊያሳምርልን ይችላል ብለን የምንለውን እንግዲህ አንድ ሎሚ ተጠቅሜ ያለውኝ በእኔ እንደየፍላጎታችሁ መጠቀም ትችላላችሁ። ቤተሰብ ሰብስክራይብ፣ ላይክ፣ ሼር አትርሱ። ለበዓሉ ድምቀት የበርበሬ ድልህ ወይ አዋዜ እንዳባባሉ አዋዜ ነው። ይሄንንም ለቅባትነት ትንሽ አስፈላጊ ነው። ወሳኝነት አለው። ትንሽ መጠነኛ ቅባት ጨምሬበታለሁ። ከዛ በተረፈ ደግሞ ቀደም ሲል ስንሰራ የነበረው የእርጥብ ቅመሞችን የነፈረውን ውሃ ያው እንደምታዩት እፍን ስናረገው ቆንጆ ጣዕምም ይኖረዋል። ይሄ በእንደዚህ መልክ የተዘጋጀ ነው። ብዙ ነገር ገብቶበታል። ቀደም ሲል ዘርዝሬዋለሁኝ። በእንደዚች በለብ ባለ ውሃ እየለወስን እያቀጠንን ሌላም ማጣፈጫ ኮረሪማም ትንሽ በርበሬው ቀደም ሲል በደንብ የተዘጋጀ ነው። የቤት ነው። ከቤት አንስቼ ነው የምሰራው። ያው በዓላችንን ሞቅ ደመቅ አድርገን እንድናከብር እንዲሁም ደግሞ በተለያየ ነገርም ልንበላበት እንችላለን። ጥሬም ጥብስም ለዳቦም ብናቀርብ ወሳኝነት አለው። ሲያገሳናልም ደግሞ ትንሽ ጠጅም አድርጌበታለሁኝ። ሌላ ነገር እንኳን በአብዛኛው አልጠቀምም። በተለያየ ግብአት ሊሰራ ይችላል አዋዜ እና ቤተሰቦች በምን መልክ መስራት እንዳለብን እኛም እንደምናውቀው ሁሉ ሌላም ነገር እንደሰራም መጨመር እንዳለበት በኮሜንት ላይ ገለጹልኝ። እኔ ይገባበታል። ውስኪም ቢሆን ነጭ አረቄም ቢሆን ይገባል። ስለዚህ በእንደዚህ መልክ ያዘጋጀናትን አዋዜ ወይ ድልህ እንደዚህ አቅርበናታል። ሰብስክራይብ፣ ላይክ፣ ሼር አትርሱ። ወሳኝነት አለው። ጣዕሙም ሲያዩትም እንደዚህ ቆንጆ ሆኖ የተዘጋጀ ነው። ለዋናው ትንሣኤ ያድርሰን። ለመላው የኢትዮጵያ ሕዝብ ሰላም፣ አንድነት፣ ፍቅር እመኛለሁኝ። ሰብስክራይብ፣ ላይክ፣ ሼር አትርሱ። ልሰራ ያለውን ንገሩኝ። አመሰግናለሁ።